የከበረ ሰላምታችን በመላው ዓለም ለምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮች ይድረስ እያልን ለሰዓቱ የመራረጥንላችሁን ዜናዎች አርዕስቶቹን አስቀድመን እንጀምራለን። ባልደራስ የአዲስ አበባ ከተማ ከንቲባ ያለመከሰስ መብት ተነስቶ ለሕግ እንዲቀርቡ ጠየቀም። የቀድሞ የአሜሪካ አምባሳደር ዴቪድ ሺን በፌዴራልና በህወሓት መካከል በሚደረገው ድርድር ማዕከላዊ መንግስት ህወሓትን በአሸባሪነት መፈረጁን ለማንሳት ፈቃደኛ ሊሆን ይችላል አሉ። መንግስት የሰሜኑን ግጭት ለመፍታት በአፍሪካ ህብረት ለሚካሄደው ሰላም ውይይት ቁርጠኛ አቋም አለው አሉ በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለም። በጋምቤላ ከተማ ተጥሎ የቆየው የሰዓት እላፊ መነሳቱ ተሰማ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለ2015 በጀት ዓመት 3.2 ቢሊዮን ብር እንደሚያስፈልገው አስታወቀ። የቀድሞ የሜቴክ ምክትል ዋና ዳይሬክተር ብርጋዴር ጄኔራል ጠና ቁርኒዲን ጨምሮ 3 አመራሮች ላይ ከመርከብ ጥገና ጋር ተያይዞ በቀረበባቸው ክስ የጥፋተኝነት ፍርድ ተሰጠ የሚሉት ናቸው። አሁን ዜናዎቹን በዝርዝር እንመለከታለን። አብራችሁን ቆዩ። ባልደራስ የአዲስ አበባ ከንቲባ ያለመከሰስ መብት ተነስቶ ለሕግ እንዲቀርቡ ጠየቀ። ፓርቲው የኦሮሚያ ሰንደቅ ዓላማና መዝሙር በአዲስ አበባ ትምህርት ቤቶች እንዳይሰቀልና እንዳይዘመር አሳስቧል። ባልደራስ ለእውነተኛ ዲሞክራሲ በዛሬው ዕለት ባወጣው መግለጫ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ያለመከሰስ መብት ተነስቶ ለሕግ እንዲቀርቡ ጠይቋል። እንዲሁም የኦሮሚያ ሰንደቅ ዓላማና መዝሙር በአዲስ አበባ እንዳይሰቀልና እንዳይዘመርም ነው ፓርቲው ያሳሰበው። ባልደራስ በዛሬው ዕለት ባወጣው መግለጫ የኢትዮጵያ ሕዝብ ላይ በገዢው ፓርቲ እየተፈጸሙበት ያሉት የሰብአዊ መብት ረገጣዎች ኢኮኖሚያዊና ማህበራዊ ቀውሶች ከጊዜ ወደ ጊዜ እየከፉ በመሄድ ላይ ናቸው ብለዋል። ከንቲባ አዳነች አቤቤ የስልጣን ዘመን ከተማዋን ከገጠሟት አስከፊና ብልሹ አሰራሮች መካከል ግንባር ቀደመው ከመሆኑም ባሻገር ለህዝቡ ማንነት ባለው የጠላትነት መንፈስ ከተማዋንም ሆነ አገሪቷን ወደ ቀውስ በፍጥነትና በጥልቀት እየገፋት ይገኛል ሲልም ፓርቲው በመግለጫው ገልጿል። ከንቲባዋ ከፍተኛ ሙስና ውስጥ እንደተዘፈቁም ሰሞኑን የጋራ መኖሪያ ቤቶችን ለባለዕድለኞች ለመስጠት በወጣው የተጭበረበረ ዕጣ ላይ ወለል ብሎ ታይቷል ያለው ባልደራስ በዚህ ሂደት አዳነች አቤቤ በከንቲባነታቸው ካለባቸው ኃላፊነት ባሻገር በድርጊቱ መሪ ተዋናይ እንደነበሩ በርካታ መረጃዎች ተገኝቶባቸዋል ሲል ገልጿል። ፓርቲው የተጨበረበረ ዕጣ ከመውጣቱ ጥቂት ሰዓታት በፊት ከንቲባው የተላከ አንድ ግለሰብ የታሸገውን ኮምፒውተር ከፍቶ ሲነካካ እንደነበርና መልእክተኛው ምን ይሰራ እንደነበር የሚከታተል ሌላ ሰው ባጠገቡ ያልነበረ መሆኑ አንዱ መረጃ ነው ያለ ሲሆን ይህ መረጃ ከንቲባዋ በፖሊስ ለመጠየቅ የሚያበቃቸው መሆኑ የሀገራችን የቆየ የፍትህ ስርዓት በርቀት እንኳን ለሚያውቀው የተሰወረ አይደለም ብለዋል። በተጨማሪም ከንቲባዋ የዕጣውን መረጃ የያዘ ፍላሽ ከመንግስት አሰራር ውጪ በግል መውሰዳቸውም ታውቋል ያለው ፓርቲው ከዚህ ቀደም ብሎ እሳቸው በሚመሩትና በሚቆጣጠሩት የከተማ አስተዳደር የተሰራው የዕጣ ማውጫ ሶፍትዌር ለማጭበርበር እንዲያመች ከፌዴራሉ ኢኖቬሽንና ቴክኖሎጂ ሚኒስቴር በደብዳቤ እንዲያውቁት ተደርጎ ምንም እርምጃ እንዳልወሰዱ ከመረጃም ባሻገር በማስረጃ ተረጋግጦባቸዋል ሲልም ገልጿል። በመሆኑም ከንቲባዋን ትቶ ሌሎች የአዲስ አበባ አስተዳደር ባለስልጣናትና ሙያተኞች ላይ እርምጃ መወሰዱ የፍትህ ስርዓቱን ባዶነትና አድሎኝነት አጋልጧል ሲል በመግለጫ ያስታወሰው ባልደራስ ሁሉም ዜጎች በሕግ ፊት እኩል ናቸው ከተባለ የከንቲባዋ ያለመከሰስ መብት ተነስቶ በተነሱ ጥያቄዎች ላይ ለፖሊስ ቃላቸውን መስጠት ይገባቸዋል ሲል አሳስበዋል። በተጨማሪም ባልደራስ በከተማዋ ላይ የተከፈተው ድምጽ አልባ ወረራ በዚህ ሳምንት የመጨረሻው ከፍታ ላይ ደርሶ የኦሮሚያ ክልል ህገ መንግስት በከተማዋ ተግባራዊ እንደሚሆን እንዲሁም በአዲስ አበባ ትምህርት ቤቶች የኦሮሚያ ክልል መዝሙር እንደሚዘመርና ባንዲራውም እንደሚሰቀል ከከንቲባዋ አንደበት ተደምጧል ያለው ሲሆን በመሆኑም በሚከተሉት ጉዳዮች ላይ መንግስት አስቸኳይ እርምጃ እንዲወስድ አሳስበዋል። እነዚህም አንደኛ ከተጨበረበረው የጋራ መኖሪያ ቤቶች ዕጣ ጋር በተያያዘ የከንቲባዋ ያለመከሰስ መብት ተነስቶ ለህግ እንዲቀርቡ፣ ሁለተኛ የኦሮሚያ ክልል ህገ መንግስት በአዲስ አበባ ከተማ ተግባራዊ እንዳይሆን፣ ሶስተኛ የኦሮሚያ ክልል ባንዲራና መዝሙር በአዲስ አበባ ትምህርት ቤቶች እንዳይሰቀልና እንዳይዘመር በጥብቅ ማሳሰቡን ባልደራስ ለእውነተኛ ዴሞክራሲ ፓርቲ በመግለጫው አስታውቋል። የቀድሞ የአሜሪካ አምባሳደር ዴቪድ ሺን በፌዴራሉና በህወሓት መካከል ለሚደረገው ድርድር ማዕከላዊ መንግስት ህወሓትን በአሸባሪነት መፈረጁን ለማንሳት ፈቃደኛ ሊሆን ይችላል አሉ። ዴቪድ ሺን የትግራይ ኃይሎች ወደፊት ዕጣ ፈንታ አስቸጋሪ ከሚሆኑ የድርድር ነጥቦች መካከል አንዱ ሊሆን እንደሚችል ገልጸዋል። በሰሜን ኢትዮጵያ የተከሰተው ግጭት የተለያዩ አሳዛኝ ክስተቶች እያስተናገደና የዓለም አቀፉ ማህበረሰብ ዋነኛ አጀንዳ ሆነው ቆይተዋል። አሁን ላይ የጦርነቱ ተዋናዮች ማለትም የፌዴራል መንግስትና ህወሓት ወደ ድርድር የመምጣት ሀሳባቸው የሚታወቅ ነው። ፌዴራል መንግስትና ህወሓት መካከል ያለውን ቀውስ በሰላማዊ መንገድ የሚፈታ በት መንገድ ካለ አሳዛኝ ውድመት ያስከተለውንና በርካቶችን ለሞትና እንግልት የዳረገውን ጦርነት በድርድር ለመፍታት ዝግጁ መሆናቸውን ገልጸዋል። ህወሓት በኬንያ መንግስት አሸማጋይነት በናይሮቢ የሚደረግ የሰላም ንግግር ካለ በንግግሩ የሚሳተፍ ከፍተኛ የልኡካን ቡድን ለመላክ መዘጋጀቱን አስታውቋል። ፌዴራል መንግስት በበኩሉ የአገር ብሔራዊ ጥቅምን ባስጠበቀ መልኩ በአፍሪካ ህብረት ጥላ ስር በሚካሄድ ድርድር ለመነጋገር ዝግጁ መሆኑ በጠቅላይ ሚኒስትሩ እንዲሁም በሌሎች የአገሪቱ ባለስልጣናት አማካኝነት ሲገለጽ ቆይቷል። አልአይን አማርኛ ቀደም ባሉ ዓመታት የአሜሪካ አምባሳደር በኢትዮጵያ ሆነው ላገለገሉትና የኢትዮጵያ
የኢትዮጵያን ፖለቲካ ለሚከታተሉት ዲፕሎማት አምባሳደር ዴቪድ ሺን ድርድርን የተመለከተ ጥያቄ አቅርበዋል። አምባሳደሩም እንደተናገሩት መደራደር ለኢትዮጵያውያን ከባድ ነው። ሁለቱም ስምምነት ለማድረግ በሚያስችል ስሜት ውስጥ አይደሉም። ነገር ግን በትግራይ ያለው ግጭት ሁለቱንም በሚጎዳበት ደረጃ ደርሷል ብለዋል። የፌዴራል መንግስትና ህወሓት በድርድር ሊስማሙ ይችሉባቸዋል ያሏቸውን ነጥቦች አምባሳደሩ ያስቀመጡ ሲሆን ትግራይ የፌዴራል መንግስት ህግጋትን ለመከተል እስከተስማማች ድረስ ማዕከላዊ መንግስት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከአሸባሪነት ሊሰርዝና ትግራይ ክልልን በመልካም አቋም በመያዝ የፌዴሬሽኑ አባል አድርጎ ለመቀበል ፈቃደኛ ሊሆን ይችላል ብለዋል። ማዕከላዊ መንግስት በብሔራዊ ምርጫ ቦርድ ቁጥጥር በትግራይ ክልል አዲስ የአካባቢ ምርጫ ለማካሄድ ሊስማማ ይችላልም ነው ያሉት አምባሳደር ዴቪድ ሺን። አምባሳደሩ የማዕከላዊ መንግስት ወታደሮች ወደ ትግራይ ክልል እስካልገቡ ድረስ የትግራይ ኃይሎች ከትግራይ ውጭ ከሚሰነዘሩት ማንኛውም ወታደራዊ እርምጃ ለመታቀብ ሊስማሙ ይችላሉም ነው ያሉት። በአማራ ታጣቂዎች በማዕከላዊ መንግስት ኃይሎችና ምናልባትም በአንዳንድ የኤርትራ ኃይሎች የተያዘው የድርድሩ ቀጣይ ጉዳይ እንደሚሆን ሁለቱም ወገኖች ሊስማሙ ይችላሉ ብለዋል አምባሳደሩ። አምባሳደር ዴቪድ ሺን በተለያዩ የሀገሪቱ ክፍሎች የተፈጸሙትን የሰብአዊ መብት ጥሰቶች በገለልተኛ አካል ለማጣራት ሁለቱም ወገኖች ሊስማሙ እንደሚችሉም ነው የተናገሩት። መንግስት የሰሜኑን ግጭት ለመፍታት በአፍሪካ ህብረት ለሚካሄደው የሰላም ውይይት ቁርጠኛ አቋም አለው አሉ አምባሳደር ስለሺ በቀለ። መንግስት በሰሜኑ የኢትዮጵያ ክፍል የተከሰተውን ግጭት በዘላቂነት ለመፍታት በአፍሪካ ህብረት መሪነት ለሚካሄደው የሰላም ውይይት ቁርጠኛ አቋም እንዳለው አምባሳደር ስለሺ በቀለ አስታውቀዋል። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ስለሺ በቀለ ይህን ያሉት ከአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ጋር ባደረጉት ውይይት ነው። በዚህም በኢትዮጵያ የተለያዩ አካባቢዎች በግጭትና በድርቅ ሳቢያ በችግር ውስጥ ለሚገኙ ዜጎች እየተደረገ ስላለው የሰብአዊ እርዳታ እንዲሁም በሀገራዊ ምክክሩ ዙሪያ ተወያይተዋል። አምባሳደር ስለሺ ታቸው መንግስት በሰሜኑ የሀገሪቱ ክፍል የተከሰተውን ግጭት በዘላቂነት ለመፍታት በአፍሪካ ህብረት መሪነት ለሚካሄደው የሰላም ውይይት ቁርጠኛ አቋም እንዳለው ገልጸዋል። በሀገሪቱ የተለያዩ አካባቢዎች በችግር ውስጥ ለሚገኙ ዜጎችም ያልተገደበ የሰብአዊ እርዳታ እንዲደርስ ከአጋር አካላት ጋር እየሰራ መሆኑን ጠቅሰው ይህንኑ አጠናክሮ እንደሚቀጥል ለልዩ መልእክተኛው አብራርተዋል። በጋምቤላ ከተማ ተጥሎ የቆየው የሰዓት እላፊ ተነሳ። በጋምቤላ ከተማ ካለው ወቅታዊ ሁኔታ ጋር በተያያዘ ህገወጥ እንቅስቃሴ ለመቆጣጠር የተጣለው የሰዓት እላፊ ገደብ ማንሳቱን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የኮሚኒኬሽን ጉዳዮች ጽህፈት ቤቱ በጋምቤላ ከተማ ተከስቶ በነበረው የጸጥታ መደፍረስ ምክንያት በከተማው የሰዎችና የተሽከርካሪዎች እንቅስቃሴን በመለየት ከምሽቱ 2 ሰዓት እስከ ንጋቱ 11 ተኩል የሰዓት ገደብ ተግባራዊ ማድረጉ ይታወሳል። በዚህም መሰረት ጽህፈት ቤቱ ከአምቡላንስና ከጸጥታ ኃይል ተሽከርካሪ በስተቀር ማንኛውም ተሽከርካሪና ሰዎች መንቀሳቀስ የሚችሉት ከንጋቱ 11 ሰዓት ተኩል እስከ ምሽቱ 2 ሰዓት መሆኑን ገልጾ ነበር። ቢሆንም ግን የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ሰሞኑን በጋምቤላ ከተማ ካለው ወቅታዊ ሁኔታ ጋር ተያይዞ ከቀናት በፊት ተጥሎ የነበረው የሰዓት እላፊ ገደብ መነሳቱን በዛሬው ዕለት አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለ2015 በጀት ዓመት 3.2 ቢሊዮን ብር እንደሚያስፈልገው ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በ2015 የበጀት ዓመት የያዛቸውን እቅዶች ለማስፈጸም 3.2 ቢሊዮን ብር እንደሚያስፈልገው አስታወቀ። ኮሚሽኑ ከዚህ በተጨማሪም በበጀት ዓመቱ ለሚያከናውናቸው ተግባራት የሚውል 208.6 ሚሊዮን ብር ከተለያዩ የልማት አጋሮች ለማሰባሰብ ማቀዱን ምን የገለጸው። ሀገራዊ ምክክር ኮሚሽኑ ይህን ያስታወቀው ትላንት ማክሰኞ ሐምሌ 12 ቀን 2014 ለተወካዮች ምክር ቤት አስተባባሪና አማካሪ ኮሚቴ ባቀረበው 2015 ዓመት በጀት እቅድ ላይ ነው። በ35 ገጾች የተዘጋጀው እቅድ ሰነዱ ኮሚሽኑ በበጀት ዓመቱ ያቀዳቸውን ቁልፍ ተግባራት በእቅድ አፈጻጸም ወቅት ሊያጋጥሙ የሚችሉ ችግሮችና መፍትሄዎችን ጨምሮ ሌሎች ጉዳዮችንም ያካተተ ነው ተብሏል። የቀድሞ የሜቴክ ምክትል ዋና ዳይሬክተር ብርጋዴር ጄኔራል ጠና ቁርንዲን ጨምሮ 3 አመራሮች ላይ ከመርከብ ጥገና ጋር ተያይዞ በቀረበባቸው ክስ የጥፋተኝነት ፍርድ ተሰጠ። ጥፋተኝነት ፍርዱን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ወንጀል ችሎት ነው። የጥፋተኝነት ፍርድ የተሰጠባቸው ተከሳሾች የቀድሞ የብረታ ብረት ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተርና የኮሜርሻል ምርቶች ኦፕሬሽን ኃላፊ ብርጋዴር ጄኔራል ጠና ቁርንዲና የኦፕሬሽን ፕሮጀክት ማኔጅመንት ኃላፊ ኮሎኔል ሙሉ ወልደ ገብርኤል እንዲሁም የኮርፖሬሽኑ ፕላንት ኢንስታሌሽን ምክትል ዋና ዳይሬክተር ተወካይ የነበሩት ኮሎኔል ተከስታ ኃይለማርያም ናቸው። ተከሳሾቹ በ2011 ዓ.ም አቃቤ ሕግ ባቀረበባቸው ክስ ላይ በሜቴክ ከቀድሞ የባህር ትራንዚት ሎጂስቲክ አገልግሎት ተቋም የተገዙ አብዮትና አባይ የተባሉ መርከቦችን ጥገና ተደርጎላቸው ወደ ስራ እንዲገቡ ከዋና ዳይሬክተሩ ጋር በመሆን ውሳኔ ሰጥተዋል ብሎ የሙስና ወንጀል ክስ ማቅረቡ ይታወሳል። ተከሳሾቹ መርከቦቹን ከየመን የመጡ 2 ባለሙያዎች ጅቡቲ በመሄድ ስለ መርከቦቹ ዝርዝር ጥናት አድርገው በቀላሉ ቢጠገኑ እስከ 5 ዓመት አገልግሎት ሊሰጡ እንደሚችሉ ማብራሪያ እንደሰጧቸው ጠቅሰው ባለሙያዎቹ በሰጡት ማብራሪያ መነሻ መርከቦቹ ተጠገነው ወደ ስራ እንዲገቡ የሚመለከተው አካል እንዲወስን የውሳኔ ሀሳብ ማቅረባቸውን ገልጸው በሀሳብ ደረጃ እንጂ ውሳኔ አልተሰጠንም ሲሉ ቃላቸውን ሰጥተው ነበር። በመርከቦቹ ጥገና እንዲደረግ በመስከረም 15 ቀን 2015 የውሳኔ ሀሳብ ያቀረቡለትን ቃለ ጉባኤ አያይዘውም ለችሎቱ አቅርበው ነበር። ፍርድ ቤቱም መዝገቡን መርምሮ አቃቤ ሕግ መርከቦቹ እንዲጠገኑ ውሳኔ ሰጥተዋል ብሎ ያቀረበው ማስረጃ ተከሳሾቹ በተገቢው አልተከላከሉም ሲል በወንጀል ሕግ አንቀጽ 407 ንዑስ አንቀጽ ቁጥር 1 ሀ እና ለ እንዲሁም 2 መሰረት የጥፋተኝነት ፍርድ አስተላልፎባቸዋል። ፍርድ ቤቱ የግራ ቀኙን ቅጣት አስተያየት ተመልክቶ የቅጣት ውሳኔ ለመስጠት ለሐምሌ 15 ቀን 2014 ተለዋጭ ቀጠሮ ሰጥቷል። የተወደዳችሁና የተከበራችሁ የጊዮን ቲዩብ ጊዮን መጽሔት አድማጮች ለሰዓቱ የመረጥንላችሁ ዜናዎች እነኚህ ይመስሉ ነበር። ስለተከታተላችሁን አመሰገን። ሰላም በያላችሁበት።